አርስተ ዜና በምዕራብ ኢትዮጵያ አካባቢዎች በግብርናው ምርቶች ላይ ያለውን እምቅ ሀብት በመጠቀም በአግሮ ፕሮሰሲንግ መስክ ውጤት ማምጣት እንደሚቻል ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። በኢቦላ ቫይረስ የሚያዙ ሰዎች ቁጥር እየቀነሰ መምጣቱን የተባበሩት መንግስታት ድርጅት አስታወቀ። እንደምንላችኋል ተመልካቾቻችን ከቀኑ 7 ሰዓት ሆኗል። ከዕለተ ዓርብ የቀትር ዜናዎች ጋር አበበ ሙሉ ነኝ። አብራችሁን ቆዩ። በምዕራብ ኦሮሚያ አካባቢዎች በግብርናው ምርቶች ላይ ያለውን እምቅ ሀብት በመጠቀም በአግሮ ፕሮሰሲንግ መስክ ውጤት ማምጣት እንደሚቻል ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። በምዕራብ ኦሮሚያ ጉብኝት ያደረጉት ፕሬዝዳንት ዶክተር ሙላቱ ተሾመ ጉብኝቱ አካባቢ በግብርናው ዘርፍ ያለውን እምቅ ሀብት ለመረዳት ያስቻለ እንደነበር ገልጸዋል። አስማማየ ነው። ፕሬዝዳንት ዶክተር ሙላቱ ተሾመ ሰሞኑን በምዕራብ ኦሮሚያ በነበራቸው ጉብኝት በተለያዩ ከተሞች ከህብረተሰብ ተወካዮች ጋር ካደረጉት ውይይት በተጨማሪ የመንግስት የልማት ፕሮጀክቶችና ማህበራዊ ተቋማትን ጎብኝተው ነበር። ፕሬዝዳንቱ እንዳሉትም ጉብኝቱ በአካባቢው እየተመዘገበ ያለውን ለውጥ ለመረዳት ከማስቻሉም ባለፈ በግብርና ምርቶች ላይ ያለውን እምቅ ሀብት በመጠቀም በአግሮ ፕሮሰሲንግ መስክ ውጤት ማምጣት እንደሚቻል የተገነዘቡበት ነበር። ወደ አግሮ ፕሮሰሲንግ ለመግባት ግንባር ቀደም የሆነ አካባቢ ልናደርግ እንችላለን። በጣም በርካታ እድሎች አሉት። ይህን እድል መላው የኢትዮጵያ ህዝብ በተለይ የግል ባለሀብቱ ከዚህ የበለጠ ተረባርቦ አገሩን ኢትዮጵያ የሚያለማበትና ወደ ኢንዱስትሪ የሚያሻግርበት ሁኔታ መኖሩን ለማሳወቅም እድል ያገኘው ይመስለኛል። ፕሬዝዳንት ዶክተር ሙላቱ ባርጆና ነቀምቴ ከተማ ከ140 ሚሊዮን ብር በላይ በግል ባለሀብት ለሚገነቡ የንጹህ መጠጥ ውሃ ማሸጊያና የዱቄት ማቀነባበሪያ ፋብሪካዎች የመሰረት ድንጋይ ያስቀምጠዋል። እንደዚህ አይነት ፋብሪካዎች ከአካባቢው ጠቀሜታቸው ባለፈ ወደ ኢንዱስትሪ ለሚደረገው ሽግግርም አስተዋጽኦቸው ከፍተኛ እንደሆነም ፕሬዝዳንት ዶክተር ሙላቱ ተናግረዋል። ባለሀብቱ ከቻለ በግል የማይችል ከሆነ ደግሞ ተባብሮ ገንዘቡን አንድ ላይ በማምጣት አቅሙንና ጉልበቱን በማስተባበር ወደ ኢንዱስትሪያላይዜሽን ለምናደርገው ጉዞ የራሱን አስተዋጽኦ እንዲያደርግ ነው። በነቀምቴ ከተማ የሚገነባው የዱቄት ማቀነባበሪያ ፋብሪካም በምርት አቅርቦትም ሆነ በስራ ዕድል ፈጠራ ረገድ ተጠቃሚ እንደሚያደርጋቸውም ነዋሪዎች ተናግረዋል። አርሶ አደሮቻችን ስንዴ ያመርታሉ፣ የተለያዩ ምርቶችን ያመርታሉ። ወደዚህ ልኮ ከፍተኛ ገቢ እንደሚያገኙና እንደተጠቀሙበት ነው የሚያውቀው። በጣም ጥሩ ነው። በጣም ደስ የሚል ነገር ነው። በኢትዮጵያ የተጀመረው የልማት የመልካም አስተዳደርና የዲሞክራሲያዊ ስርዓት ግንባታ ቀጣይነት እንዲረጋገጥ መንግስት ለወጣቶች ትኩረት ሰጥቶ እየሰራ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ ካሳ ተክለ ብርሃን ገለጹ። ለሀገሪቱ ሁለንተናዊ ልማት መሳካት የወጣቶች ተሳትፎ ወሳኝ መሆኑንም አፈ ጉባኤው ተናግሯል። ለአዲስ አበባ ከተማ አስተዳደር ዘገባ ቢላል ወርቁ። የአዲስ አበባ ወጣቶች ፎረም 8ኛ ዓመት አንደኛ መደበኛ ጉባኤውን ባካሄደበት ወቅት የፌዴሬሽን ምክር ቤት አፈ ጉባኤ ካሳ ተክለ ብርሃን እንደተናገሩት በሀገሪቱ የተጀመረው የልማት የመልካም አስተዳደርና የዲሞክራሲያዊ ስርዓት ግንባታ ቀጣይነት እንዲረጋገጥ መንግስት ለወጣቶች ከፍተኛ ትኩረት ሰጥቶ እየሰራ ነው። ዛሬ ኢትዮጵያ ውስጥ ከ26 ሚሊዮን በላይ ልጆቻችን ወጣቶች ትምህርት ላይ ናቸው። ይሄ ኢንቨስትመንት ለምንድን ነው በዚህ ደረጃ ላይ ማተኮር ያስፈልገው? ወጣት የሌለው ሀገር፣ ለዛውም የለማ ወጣት የሌለው ሀገር፣ ዲሞክራሲያዊ አስተሳሰቡ ያልዳበረ ወጣት የሌለው ሀገር ድሃ መሆኑ ስለማይቀር የቆየውንም ችግር እንዳይመለስ ለማድረግ አዲስም ትክክለኛ ታሪክ ለመስራት ወጣት በተቻለ መጠን የትኩረታችን ማዕከል ሆኖ መሰራት አለበት የሚል ነው። ወጣቶች ባለፉት ስርዓቶች የሰላም የልማትና የዲሞክራሲ ተሳታፊ ባለመሆናቸው ሀገሪቱ ለከፋ ድህነት የተጋለጠችበት ሁኔታ ተወግዶ በህገ መንግስቱ ወጣቶችን ዋነኛ የትኩረት አቅጣጫ በማድረግ በሰላም ልማትና ዲሞክራሲ ወጣቱን በከፍተኛ ደረጃ ተሳታፊና ተጠቃሚ ማድረግ መቻሉንም አፈ ጉባኤው አስረድተዋል። የተጀመረውን ልማት ከዳር ለማድረስ እንዲቻልም የወጣቱ የነቃ ተሳትፎ ከማንም በላይ ወሳኝ ነው ብለዋል አቶ ካሳም። ይሄ ትውልድ የሚከፍለው ነገር አለው፣ ካለፈው ትውልድ ግን የቀለለ ነው። ግን ይሄ ትውልድ ዋጋ ይከፍላል። ድህነትን ለማሸነፍ፣ ዴሞክራሲን ለማሳደግ፣ ሰላምን ለመገንባት፣ መቻቻልን ለማበልጸግ
የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ አባተ ስጦታው በበኩላቸው መንግስት በቀረጸው ፖሊሲ ወጣቶች በነጻነት ተደራጅተው በከተማዋ ሁለንተናዊ ልማት የመልካም አስተዳደርና ዲሞክራሲያዊ ስርዓት ግንባታ ከፍተኛ አስተዋጽኦ በማበርከት ላይ መሆናቸውን በማስረዳት ከተማ አስተዳደሩም ለወጣቶች ምቹ ሁኔታን ለመፍጠር በትኩረት እየሰራ ነው ብለዋል። የወጣቶችን ሁለንተናዊ አቅም ለማሳደግና መጠቀም የሚያስችላቸውን እቅድ በማውጣትና በመተግበር ለወጣቶች ምቹ ሁኔታዎችን ፈጥሯል። ለአምስተኛ ጊዜ በሚካሄደው ምርጫ ወጣቶች ምርጫው ነጻ፣ ፍትሃዊ፣ ዲሞክራሲያዊና ሰላማዊ እንዲሆን የበኩላቸውን እንዲወጡም አፈጉባኤ ካሳ ተክለ ብርሃን ጥሪ አቅርበዋል። በተፈጥሮ ሀብት ጥበቃ ላይ መሰረት ያደረገ የመስኖ ልማት ስራ በመከናወኑ የአርሶ አደሩ ተጠቃሚነት መረጋገጡን የደቡብ ክልል ርዕሰ መስተዳድር አቶ ደሴ ዳልኬ ተናገሩ። በ2007 በአንደኛ ዙር ከ366 ሺህ ሄክታር በላይ መሬት በዘር መሸፈኑን ገልጿል። በግብርናው ዘርፍ የተከናወኑ ተግባራትን የሚገመግምና ቀጣይ አቅጣጫዎችን የሚያስቀምጥ ክልላዊ ንቅናቄ መድረክ ተካሂዷል። የደቡብ ሬዲዮና ቴሌቪዥን ድርጅት የላከልንን መረጃ ዳንኤል ጉዛው ያቀርበዋል። ባለፉት 4 ዓመታት በደቡብ ክልል በተከናወኑ ተግባራት ምርትና ምርታማነት በመጨመሩ የአርሶ አደሩ ተጠቃሚነት እየተረጋገጠ መምጣቱን የክልሉ ርዕሰ መስተዳድር አቶ ደሴ ዳልኬ ተናግረዋል። በምርታማነት ደረጃ የመጣው ተጠቃሚነት ምርቱን በመጨመርና የአፈርና የውሃ ጥበቃ ስራና የመስኖ ልማት ስራችን ያስገኘው ፋይዳ ትርጉም ባለው መልኩ እየጨመረ ይሄደ ነው። በተቀናጀ የተፋሰስ ልማት ስራ እየተሻሻለ የመጣውን የከርሰ ምድርና የገጸ ምድር ውሃ በመጠቀም አርሶ አደሩ በመስኖ ልማት እንዲሳተፍ በመደረጉ የአርሶ አደሩ ገቢ ጨምሯል። ከእድገትና ትራንስፎርሜሽን እቅድ ትግበራ ዓመታት በፊት በክልሉ በመስኖ የለማ የነበረው መሬት ከ84 ሺህ ሄክታር የማይበልጥ እንደነበር የገለጹት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ሳኔ ረዲ የአፈርና ውሃ ጥበቃ ስራ መከናወን ከጀመረ ወዲህ ግን ከ500 ሺህ ሄክታር በላይ መሬት በመስኖ መልማቱን ተናግረዋል። ባለፉት 4 ዓመታት 4.2 ሚሊዮን ሄክታር የሚሆን የአፈርና ውሃ ጥበቃ ስራ ሰርተናል። ወደ 2.3 ቢሊዮን የሚሆን ዘርፈ ብዙ ጠቀሜታ ያላቸው የዛፍ ችግኞች ተክለናል። አመት ማይሻገሩ የነበሩ ወንዞቻችን አመት ከመሻገራቸው ተጠልፈው ለመስኖ አገልግሎት መዋል ጀመሩ። በ2007 ዓ.ም ከ1.8 ሚሊዮን በላይ አርሶ አደሮች በበልግና በመኸር ከሚያለሙት መሬት ውስጥ 30 በመቶ ያህሉን በመስኖ በማልማት ላይ እንደሚገኙም ነው ያስታወቁት። በክልሉ በጉራጌ ዞን የመስቃን ወረዳና በስልጤ ዞን የሳንኩራ ወረዳ በዘርፉ የተሳካ አፈጻጸም ያስመዘገቡ ወረዳዎች መሆናቸው ተገልጿል። የዘርፉ ኃላፊዎችም ለቀጣይ ስኬታማ ተግባር የበኩላቸውን እንደሚወጡ ተናግረዋል። ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ሚያድና አንድነት ፓርቲዎች በተሰጣቸው የጊዜ ገደብ የውስጥ ችግሮቻቸውን እንዲፈቱ የአዲስ አበባ ከተማ ነዋሪዎች ጥሪ ያቀረቡ። ነዋሪዎቹ የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲዎቹን ወደ ትክክለኛው መስመር ለመመለስ ላሳየው ትዕግስት አመስግነዋል። ተስፋ ያባተ የኢትዮጵያ ብሔራዊ ምርጫ ቦርድ አንድነትና መኢአድ የውስጥ ችግሮቻቸውን እንዲፈቱና እንዲቀርቡ በተደጋጋሚ የጊዜ ገደብ ሲሰጥ መቆየቱ የሚታወስ ነው። ሰሞኑንም ቦርዱ ለሶስተኛ ጊዜ ፓርቲዎቹ ራሳቸውን እንዲመለከቱ የ15 ቀናት የጊዜ ገደብ ሰጥቷል። ይህንን ተከትሎ አስተያየታቸውን የሰጡ የአዲስ አበባ ከተማ ነዋሪዎች ፓርቲዎቹ በተሰጣቸው የጊዜ ገደብ እንዲጠቀሙበት ጠይቀዋል። ለጋራ ለሆነችው ኢትዮጵያ ሀገር ለአንድነት፣ ለዲሞክራሲ ስርዓት ግንባታ የራሳቸው የሆነ ሀሳብን አምልቆ በዛ በመስማማት ሀገርን መምራት አለባት። ይህንን ደግሞ እድል የሚሰጠው መላው የኢትዮጵያ ሕዝብ ነው። በዚህ ደረጃ የኢትዮጵያ ሕዝብም የራሱን ሰላም እንዲጠብቅ እነሱም ደግሞ ይህንን ልዩነታቸውን አሻሽሎ ቦርዱ በሚሰጣቸው አካሄድ መሰረት ተስማምቶ ወደ ምርጫው ሂደት እንዲገቡ ጥሪዬን አስተላልፋለሁ። ታማኝ ሆኖ ለሕዝባቸው በሚገባ መቅረብ አለባቸው። እርስ በራስ ውንጀላ ተፈላላጊ አይደለም። አሁን የሚያስፈልገው ሀገሪቱን ለማሳደግ ከድህነት ለማውጣት ከፍ ለማድረግ ሌት ተቀን መስራት ነው፣ ተግባር ነው። መኢአድም አንድነትም ተቀራርበው ችግራቸውን ፈተው የሚወክሉት ህዝብ አለ። የሚወክሉት ህዝብ የነሱ የሆነ ህዝብ የነሱ አባል የሆነ ህዝብ አለ። ለዛ ህዝብ ሲሉ ወደ ሰላማዊው መንገድ መጥተው የራሳቸውን የቤት ችግር ፈተው ወደ ምርጫው ቢመጡ ጥሩ ነው። ህዝብ መንግስት ነው። መንግስት የሚመሰረተው በህዝቡ ነው። ስለዚህ ይሄ ህዝብ መንግስት መሆኑን በማመን መቀራረብ የሚችሉበትን ነገር ማስተካከል መቻል አለባቸው ብዬ አምናለሁ። ብሔራዊ ምርጫ ቦርድ የራሱ የሆነ የስነ ምግባር ህጎች አሉት። በስነ ምግባር ህጉ መሰረት ሁሉም የፖለቲካ ፓርቲዎች በዛ ህግ መመራት አለባቸው። ህጉን
መደገፍና ህጉን ትክክለኛ ውጤታማ ማድረግ የሚገባቸው ደግሞ የፖለቲካ ፓርቲዎች ራሳቸው ናቸው። ራሳቸው ያወጡ ራሳቸው የተስማሙበት ስለሆነ እስካሁን ድረስ እየታየ ያለውና የምርጫ ቦርዱ እየወሰደ ያለው እርምጃ እኔ ተገቢና ትክክለኛ ነው ብዬ ነው የምወስደው። ያው በተሰጣቸው ጊዜ ውስጥ ያላቸውን ችግር ፈተው በተገቢ የምርጫ ቦርድን ያስቀመጠው መመሪያና ህግ አለው ብዬ አስባለሁ። የምርጫ ቦርድ ያስቀመጠው ነገር ተቀብለው በዛ መልኩ ምርጫቸውን እንዲያካሂዱ ቢዘጋጁ የሚል መልእክት ነው ላስተላልፍ የምንፈልገው። የኢትዮጵያ ብሔራዊ ምርጫ ቦርድ የውድድር መድረኩን ዲሞክራሲያዊ ለማድረግ ላሳየው ትዕግስትም ምስጋና አቅርበዋል። ተግባቡ የማለቱ እድል የመስጠቱ አንድነታቸውን እንዲያጠናክሩ የማድረጉ ነገር ባለው ጊዜ ሰሌዳ እንኳን እርምጃ መውሰዱን ትቶ ተጨማሪ ጊዜ መስጠቱ እጅግ የሚያስመሰግን ነው። በዚህ መልኩ የኢትዮጵያ ምርጫ ቦርድን ከልብ የሆነ ምስጋናዬን አቀርባለሁ። ማንም የበላይ ማንም የበታች እንዳይሆን እኩል መሄድ ስላለበት ይሄ ነገር መደረጉ ውጤታማ ያደርጋል ብዬ አምናለሁ። በራሴ በዲሞክራሲያዊ መንገድ በመሄድ ድርጅቶቹ ራሳቸውን እንዲያስተካክሉ ረጅም ጊዜ ወስዶ ነው እንትን የጠበቃቸው። ስለዚህ እኔ ትክክለኛ እርምጃ ነው የወሰደው የሚል አመለካከት ነው ያለኝ። ብዙ ፓርቲዎች ናቸው ያሉት። እነዚህ ሁሉ ፓርቲዎች አስማምቶ ወደ አንድነት በማምጣት ምርጫው ሰላማዊ እንዲሆን ለማድረግ የሚደረገው ጥረት ጥሩ ነው ብዬ አስባለሁ። ስለዚህ አሁንም ምርጫ ቦርዱ እያደረገ ያለው እንቅስቃሴ እጅግ ሊበረታታ የሚገባ አሁንም የሚሰጠው ቀነ ገደብም ሆነ እንትን ጥሩ ነው ብዬ አስባለሁ። ውስጣዊ ችግሮቻቸውን መፍታት ተግባራዊ ማድረግ አለባቸውና ወደ አንድነት ተደራድረው መምጣት ያለባቸው ነገር ያለ ይመስለኛልና ምርጫ ቦርድም የሰጠው ውሳኔ ዲሞክራሲያዊ ስርዓቱ ምን ያህል እያደገ እንደሆነ የሚያሳይ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የተቀላጠፈ የመረጃ አገልግሎት መስጠት የሚያስችል የመረጃ ማዕከል ማቋቋሙን አስታወቀ። ማዕከሉ በየምርጫ ጣቢያዎች ያለውን የየዕለት መረጃ ለመቀባበል የሚያስችል መሆኑም ተገልጿል። ማርታ ዘሪሁን የኢትዮጵያ ዜና አገልግሎትን ዘገባ ታቀርባለች። የኢትዮጵያ ብሔራዊ ምርጫ ቦርድ ያቋቋመው የመረጃ ማዕከል በመላው ሀገሪቱ ከክልል እስከ ዞን ድረስ ከሚገኙ ቅርንጫፍ ጽህፈት ቤቶችና በስራቸው ከሚገኙ የምርጫ ጣቢያዎች ጋር የሚያገናኝ ነው። የተቀላጠፈ የመረጃ አገልግሎት ለመስጠት እንደሚያስችልም ታምኖበታል። የቦርዱ የምርጫ ኦፕሬሽናል ሎጂስቲክስ ዳይሬክተር ተወካይ አቶ ሙሉጌታ ነጋሳ እንደገለጹት የመረጃ ማዕከሉ ቀጣዩን ጠቅላላ ምርጫ ዴሞክራሲያዊ፣ ነጻና ፍትሐዊ ለማድረግ ጉልህ አስተዋጽኦ ይኖረዋል። ማዕከሉ የፈጠረው አገር አቀፍ ቀጥተኛ ግንኙነት በየቀኑና በየሰዓቱ የሚከናወኑ የምርጫ ሂደቶችን በመሰብሰብ በተፈለገው ፍጥነት መረጃን ለህዝብ ለማድረስ የሚያስችል ነው ተብሏል። እንደዚህ አይነት ግዛዊ ዴስኮችን እናቋቁማለን። ባለፉት ምርጫዎችም የዘንድሮ ልዩ የሚያደርገው ምንድነው? እያንዳንዱ ኮርነር ሞባይል ግንኙነት አለ። በፊት ፊክስድ ፎንም ያልነበረበት ሁኔታ ነው ያለ። ለመገናኘት እንኳንስ በየቀኑ በሰዓቱ ይቅርና በሳምንትም መረጃ የማናገኝበት ሁኔታ ነው የነበረው። አሁን ግን በየሰዓቱ እያንዳንዱ ኮርነር ላይ የስልክ ግንኙነት የሌለው ቦታ ምንም እስካሁን አላጋጠመንና ግንኙነታችን የተሳካ ነው። መረጃዎቻችንን በሚገባ እያጠናከርን ያለ ነው። እንደ አቶ ሙሉጌታ ገለጻ መረጃ ማዕከሉ መረጃን ከመሰብሰብና ከማሰራጨት ባለፈ በምርጫው ሂደት ውስጥ የሚፈጠሩ የአሰራር ችግሮችን ከወዲሁ በማወቅ አስፈላጊው መፍትሄ ለመውሰድ ያስችላል። ማዕከሉ የመረጃ መሰብሰብና ለህዝብ የማሳወቁን ስራ ከጥር 1 2007 የጀመረ ሲሆን ምርጫው እስከሚጠናቀቅም የሚቆይ መሆኑን የኢትዮጵያ ዜና አገልግሎት ዘግቧል። በጎንደር ከተማ አስተዳደር በመንግስትና በህብረተሰቡ ትብብር በመገንባት ላይ የሚገኙ የተለያዩ የልማት ተቋማት ግንባታ በመጠናቀቅ ላይ መሆኑ ተገለጸ። አምስተኛውን የጎንደር የባህል ፌስቲቫል ምክንያት በማድረግ የከተማው የተለያዩ የህብረተሰብ ክፍሎች የልማት ስራዎቹ የሚገኙበትን ደረጃ ተዘዋውረው ጎብኝቷል። ኬኔዲ አባተ የጎንደርን ከተማና የአካባቢዋን የተለያዩ የልማት ጥያቄዎች ለመመለስ በጎንደር ከተማ አስተዳደር የተለያዩ ማህበራዊና የመሰረተ ልማት ተቋማት በመገንባት ላይ ናቸው። ግንባታቸው ከተጠናቀቁት መካከል ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ተጠቃሚ ለማድረግ የተሰሩ ከ480 በላይ ቤቶች ይገኙበታል። የእሳት አደጋ ብርጌድ፣ ከፍተኛ መሰናዶ ሁለተኛ ደረጃ ትምህርት ቤትና ከ200 በላይ ሱቆች ያሉት የገበያ ማዕከል፣ ከ270 በላይ መኪኖችን በአንዴ ማስተናገድ የሚችል ዘመናዊ መናኸሪያ፣ የኢንዱስትሪ መንደር፣ የተለያዩ ደረጃቸውን የጠበቁ ሆቴልና ሎጆች እንዲሁም የሪፈራል ሆስፒታል ግንባታቸው በመጠናቀቅ ላይ ከሚገኙ ተቋማት ጥቂቶቹ ናቸው። የጎንደር ከተማና የአካባቢዋ ህብረተሰብ እንዲሁም የሃይማኖት ተቋማት በማህበራዊና የመሰረተ ልማት ስራዎች ላይ የሚያደርጉት አስተዋጽኦ ከጊዜ ወደ ጊዜ በከፍተኛ ደረጃ በማደግ ላይ እንደሚገኝ የገለጹት የከተማዋ ከንቲባ አቶ ጌትነት አማረ በመገንባት ላይ የሚገኙ ተቋማት እንዲፋጠኑ የሚያስቻለው የህብረተሰቡ ትብብር የላቀ መሆኑ ነው ብለዋል። በ2006 ላይ ወደ 49 ሚሊዮን
በገንዘብ በማቴሪያል በጉልበት መሳተፍ የቻለበት ነው። የእምነት ተቋማት ሳይቀሩ አስከሬን የተቀበረ አስከሬን መካነ መቃብር ሳይቀር ቦታ ሽፍት በማድረግ የእምነት ተቋማት ሳይቀሩ ባለቤቱ ነው እየሰሩ ነው። የልማት ተቋማቱን የግንባታ ደረጃና ሂደት ተዘዋውሮ የጎበኙ የከተማዋ የተለያዩ የህብረተሰብ ክፍሎችም ጉብኝቱ በስራቸው ላይ መነሳሳትን እንደፈጠረላቸውና በአካባቢው ልማት የሚያደርጉትን ተሳትፎ ማጠናክረው እንደሚቀጥሉ ተናግረዋል። ኢትዮጵያን በጎንደር በሚል መሪ ቃል በጥምቀት ዋዜማ ቀናት በጎንደር ከተማ እየተካሄደ ያለው የባህል ፌስቲቫል በተለያዩ ዝግጅቶች የሚቀጥል ይሆናል። ፌስቲቫሉ በርካታ ቱሪስቶች ወደ ከተማዋ እንዲገቡና የቆይታ ጊዜያቸው እንዲራዘም ታስቦ የተዘጋጀ ሲሆን በርካታ የሀገር ውስጥና የውጭ ቱሪስቶችም በጎንደር የጥምቀት በዓል ለመታደም ከወዲሁ ወደ ከተማዋ በመግባት ላይ ናቸው። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ኬኔዲ አባተ ጎንደር።